ሰላም እናንተ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ይህም ማለት 12ኛ ክፍል ፊዚክስ ኢንትራንስ ጥያቄዎችን ነው። እንግዲህ ከ2003 እስከ 2013 ያሉ ጥያቄዎችን ይዤላችሁ የመጣው ማለት ነው። ይህም ማለት ከአዲሱ ካሪክለም ጋር አብረው የሚሄዱ ጥያቄዎችን እየመረጥኩ ለእናንተ ነገ ለፈተና ያዘጋጃል የሚሉ ጥያቄዎችን ይዤላችሁ መጥቻለሁ። እናንተ ሳብስክራይብ ያደርጋችሁ ቤተሰብ ሆኑ። አሁን ቀጥታ ወደ ጥያቄዎቹ ወስዳችኋለሁ ማለት ነው። ቻፕተር 2 ቱ ዳይሜንሽናል ሞሽን የሚል ርዕስ ነው። እንደምታውቁት 5 ሳብቶፒክ አሉ። ስለዚህ እነዚህን ካነበብን በኋላ በእነዚህ መሰረት የምንሰራቸውን ጥያቄዎች ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። የመጀመሪያው ጥያቄ a bullet is fired from a cannon at a point 1 and follow the trajectory shown in the figure below. A resistance may neglected. 4 possible vectors are also shown in figure. The letter D represents the zero vector. Which vector represents the bullet acceleration at point 2 ይለናል። ስለዚህ በ2003 የወጣ ጥያቄ ነው። እንደምትመለከቱት አብረን እንሰራለን ማለት ነው። አራት ቬክተሮች ተሰጥተውናል። አክሰለሬሽን ፖይንት 2 ላይ የትኛውን ዳይሬክሽን ይይዛል ብሎ ነው የጠየቀን። በፕሮጀክታይል ሞሽን የኛ አክሰለሬሽን ዲዩ ቱ ግራቪቲ ነው ማለት ነው። አክሰለሬሽን ዲዩ ቱ ግራቪቲ ማለት ደግሞ 9.8 1 ሜትር ፐር ሰከንድ ስኩዌር ነው ማለት ነው በማግኔቲዩድ። በዳይሬክሽን ደግሞ ወደ ኔጋቲቭ ዋይ ዳይሬክሽን ዳውንዋርድ ዳይሬክሽን ነው ማለት ነው። የትኛውን ዳይሬክሽን ይመስላል ነው ብሎ የጠየቀን። እጅግ በጣም እንቀላል ነው። ኤ ኤ ቢ ቢ ሲ ሲ ዲ ዲ ይለናል ማለት ነው። ሶ አክሰለሬሽን አት ፖይንት 2 ኢዝ ዘ ሴም አስ ኤ። ስለዚህ ኤ ቬክተርን ሪፕሬዘንት ያደርጋል። እዚህ እንደምትመለከቱት ኤ ወደ ኔጋቲቭ ዋይ ዳይሬክሽን ወይም ዳውንዋርድ ዳይሬክሽን ነው ማለት ነው። ዘ አንሰር ኢዝ ኤ ይሆናል ማለት ነው። ኩዌሽን ነምበር 2 a projectile is fired at 60 degree above the horizontal at the height point of its path. The vertical component of its momentarily zero. What is the magnitude of its acceleration at this point ይላል። በ2004 የወጣ ጥያቄ ነው። እንደምትመለከቱት ከ2003 ምንም ልዩነት የለውም። ምንድነው? የመጀመሪያው ዳይሬክሽን ነው የጠየቀን። በ2004 ደግሞ ማግኔቲዩዱን ነው የጠየቀን። ስለዚህ እንደነገርኳችሁ አክሰለሬሽን ከግራቪቲ እኩል ነው ማለት ነው። የግራቪቲ ዋጋ ደግሞ እንደሚታወቀው 9.81 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። 9.81 ሜትር ፐር ሰከንድ ስኩዌር የለም። ገና ከጥያቄዎቹ ኮንስታንቶች በሙሉ በቴብል ይሰጡናል ማለት ነው። ስለዚህ ግራቪቲ ደግሞ ኮንስታንት ነው። 10 ሜትር ፐር ሰከንድ ስኩዌር ብሎ ሰጥቶናል ማለት ነው። ሶ የኛ አክሰለሬሽን ኢኳል ቱ ግራቪቲ ዛት ኢዝ 10 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኤ 20 ሜትር ፐር ሰከንድ ስኩዌር፣ ቢ 10 ሜትር ፐር ሰከንድ ስኩዌር፣ ሲ 5 ሜትር ፐር ሰከንድ ስኩዌር፣ ዲ 0 ሜትር ፐር ሰከንድ ስኩዌር ይለናል። ዘ አንሰር ኢዝ ቢ ይሆናል ማለት ነው። ኩዌሽን ነምበር 3 ተመልከቱ። ምንም ልዩነት የለም። ለዛ ያለፉ ሽቶችን መስራት እኛ ለምንፈተነው ጥያቄ ያዘጋጀናል ማለት ነው። ምክንያቱም መንገዱን ካወቅ ነው እኛ የምንፈተነው ፈተና ቀላል ይሆናል ማለት ነው። ስለዚህ ከአክሰለሬሽን አልወጣም። ለዛ ነው እንግዲህ አንድ ላይ ሰብሰብ እያደረጉ የሚመሳሰሉ ጥያቄዎችን ይዤላችሁ የመጣው ማለት ነው። ኩዌሽን ነምበር 3 a bullet is fired at an angle of 30 degree above the horizontal. If a resistance is neglected, what will be the bullet's horizontal acceleration ax and the vertical acceleration ay when it reaches its maximum height? ነው። ይህም 2010 የወጣ ጥያቄ ነው። አክሰለሬሽን በተመለከተ ነው እስካሁን የምናያቸው ጥያቄዎች። እዚህ ጋር ደግሞ የጠየቀን ምንድን ነው? አሁንም ፕሮጀክታይል ሞሽን ነው። ፕሮጀክታይል ሞሽን በፓዞ ላይ ማክሲመም ሄይት ላይ ያለው ሆሪዞንታል አክሰለሬሽን እና ቨርቲካል አክሰለሬሽን ምን ይመስላል ብሎ ነው የጠየቀን። አክሰለሬሽን ከግራቪቲ እኩል ነው። ግራቪቲ ደግሞ ዳውንዋርድ ነው። ኤኤክስ ወይም አክሰለሬሽን ኢን ሆሪዞንታል አክሲስ ዜሮ ነው ማለት ነው። ምክንያቱም አክሰለሬሽን ግራቪቲ ነው ካል ወደ ሆሪዞንታል የሄደ አክሰለሬሽን የለም ወይም ግራቪቲ የለም። ሰው ኤኤክስ ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ኤኤክስ ኢኳልስ ቱ ዜሮ። ስለዚህ ማን ብቻ ነው ያለው? አክሰለሬሽን ኢኳል ቱ ዲው ቱ ግራቪቲ ነው። ኤዋይ ነው ማለት ነው። ኤዋይ አክሰለሬሽን ኢን ቨርቲካል ዳይሬክሽን ኢኳልስ ቱ ከግራቪቲ እኩል ነው ማለት ነው። ያም ሆኖ ዳውንዋርድ ነው ማለት ነው። ሶ ምርጫዎቹን አንድ ባንድ እንመልከት። ኤ ቦዝ ኤኤክስ ኤንድ ኤዋይ አር ዜሮ አይሆንም። ቢኮዝ አት ኤኒ ፓዝ ማክሲመም ሀይት የሚሆን ቅድም ያየናቸው 1 2 3 ፖይንት የሚረፍ አክሰለሬሽን ኮንስታንት ነው። የትም ቦታ አክሰለሬሽን ዲው ቱ ግራቪቲ ዳውንዋርድ ዳይሬክሽን ነው ማለት ነው። እዚህ ጋር የሚለን ግን ሁለቱም ኤኤክስ እና ኤዋይ ዜሮ ነው የሚለን ሊሆን አይችልም። ኤኤክስ ዜሮ ነው፣ ኤዋይ ግን ከግራቪቲ እኩል ነው ማለት ነው።
ቢ ኤኤክስ 0 ኤዋይ ኢዝ 10 ሜትር ፐር ሰከንድ ስኩዌር ዳውንዋርድ። ያ ኤኤክስ 0 ነው፣ ኤዋይ ደግሞ ከግራቪቲ እኩል ነው፣ ግራቪቲ ደግሞ ዳውንዋርድ ነው ማለት ነው። ዘ አንሰር ኢዝ ቢ። ሲ ኤኤክስ ኢዝ 10 ሜትር ፐር ሰከንድ ስኩዌር ዳውንዋርድ ኤንድ ኤዋይ ኢዝ 0 ይላል። አቀያይሯቸዋል ማለት ነው። ቢ ቦዝ ኤኤክስ ኤንድ ኤዋይ ኢዝ 10 ሜትር ፐር ሰከንድ ስኩዌር ዳውንዋርድ ይላል። ስለዚህ ኤኤክስ 0 ነው ብያችኋለሁ ገና ከመጀመሪያው። ሶ ዘ አንሰር ኢዝ ቢ ይሆናል ማለት ነው። ኩዌሽን ነምበር 4 ቱ ፕሮጀክታይልስ አር ፊርድ ፍሮም ግራውንድ ሌቨል አት ኢኳል ስፒድ በት ዲፈረንት አንግልስ ዋን ኢዝ ፊርድ አት አንግል ኦፍ 30 ዲግሪ ኤንድ ዘ አዘር አት 60 ዲግሪ ዘ ፕሮጀክታይል ቱ ሂት ዘ ግራውንድ ፈርስት ዊል ቢ ኦን ፊርድ አት ማግኔቲክ ዲስታንስ። ልብ በሉ ሁለት አይነት ፕሮጀክታይል ሞሽን አለ፣ ኢንክላይንድ ፕሮጀክሽን እና ሆሪዞንታል ፕሮጀክታይል ሞሽን። እዚህ እንደምትመለከቱት ሁለቱም ኢንክላይንድ ፕሮጀክሽን ናቸው ማለት ነው። ሁለቱም ከግራውንድ በ30 ዲግሪ እና በ60 ዲግሪ ተለቋል ማለት ነው። ስለዚህ ልዩነታቸው ምንድን ነው? ይህ ዲግሪ ብቻ ነው። ስፒዱ ተመሳሳይ ነው ብሎናል። ስለዚህ የትኛው ቀድሞ መሬት ይደርሳል ብሎ ነው የጠየቀን። እዚህ ጋር ኮንሲደር የምናደርገው አሁን ታይምን ነው ማለት ነው፣ ቶታል ታይም። ስለዚህ ያ ፕሮጀክታይል ከተለቀቀበት መሬት እስኪነካ ድረስ ያለውን ታይም እናስባለን ማለት ነው። ያ ማለት ቶታል ታይም ነው። ስለዚህ የትኛው ፈጥኖ ይደርሳል የሚለውን ኳልኩሌት ለማድረግ ሲምፕሊ ቶታል ታይም ኢኳል ቱ ቪኖት ሳይን ቱ ቴታ ኦቨር ጂ ነው ማለት ነው። በፎርሙላው ብቻ የትኛው ታይም አጭር እንደሆነ ወይም የትኛው ፕሮጀክታይል ቀድሞ መሬት እንደሚነካ መናገር ወይም ማወቅ እንችላለን። ታይም ኢዝ ዳይሬክትሊ ፕሮፖርሽናል ቱ አንግል ቴታ ነው ማለት። ስለዚህ ከፍተኛ አንግል ያለው ከፍተኛ ታይም አለው፣ ስሞል አንግል ያለው ደግሞ ትንሽ ታይም አለው ማለት ነው። ቀድሞ የትኛው ይደርሳል የሚለው ፈጣን ታይም ወይም አጭር ጊዜ የፈጀበት ቀድሞ መሬት ስትሪክ ወይም ይነካል ማለት ነው። ኤ 30 ቢ በ60 ዲግሪ ሲ ቦዝ ሂት አት ዘ ሴም ታይም ዲ ካኖት ቢ ዲተርማይን ፍሮም ጊቨን ኢንፎርሜሽን ይላል። ስለዚህ እንደነገርኳችሁ ቀድሞ የሚደርሰው ትንሽ ታይም የወሰደበት በ30 ዲግሪ የተለቀቀው ፕሮጀክታይል ነው ማለት ነው። ሶ ዘ አንሰር ኢዝ ኤ። Question number 5. A bullet of 200 gram mass fired from a 30 meter high building horizontally at the same time a bullet of the same mass fired vertically down from the same height. What can be concluded about the motion of the two bullets? ይህ ደግሞ በ2013 የወጣ ጥያቄ ነው እንደምትመለከቱት። አሁን ደግሞ ልብ ማለት ያለብን ፕሮጀክታይል ሞሽን ምን ማለት ነው? ፕሮጀክታይል ሞሽን 2 ዳይሜንሽናል ነው። ሁለተኛው ደግሞ 1 ዳይሜንሽን ነው፣ ፍሪ ፎል ነው ማለት ነው። ስለዚህ አንደኛውን ከሆነ ከፍታ ሆኖ ሆሪዞንታል ነው የተወረወረ፣ አንደኛው ደግሞ ከተመሳሳይ ከፍታ ዳውንዋርድ ተለቋል ማለት ነው። ስለዚህ ይህን በተመለከተ ነው እንግዲህ ዋት አባውት ኮንክሉድ ኦፍ ዘ ሞሽን ኦፍ ዘ ቱ ቡሌትስ ብሎ የጠየቀን ማለት ነው። ኤ a bullet fired vertically takes more time to strike the ground ሊሆን አይችልም። ምክንያቱም ሁለቱም ዲፔንድ የሚሆነው በግራቪቲ እና በሄይት ነው ማለት ነው። ስለዚህ ወደ ሆሪዞንታል የተወረወረው ቼንጅ ዋይ ወይም ሄይት ምን ይሆናል ማለት ነው? ቼንጅ ዋይ ኢኳልስ ቱ ቪ ኖት ቲ ፕላስ ሃፍ ጂቲ ስኩዌር ነው ማለት ነው። ሶ ኢኒሻል ቨርቲካል ቬሎሲቲ 0 ስለሆነ ቼንጅ ዋይ ኢኳልስ ቱ ሃፍ ጂቲ ስኩዌር ነው ማለት ነው። ሆሪዞንታል የተወረወረው ቡሌት ማለት ነው። ሁለተኛ አሁንም በተመሳሳይ ሀይት ወደታች የተወረወረው ዳውንዋርድ የተወረወረው ወይም ፊርድ የተደረገው ደግሞ አሁንም ተመሳሳይ ነው ማለት ነው። ቼንጅ ዋይ ኢኳልስ ቱ ሃፍ ጂቲ ስኩዌር ነው ማለት ነው። በሁለቱም ታይምን ኳልኩሌት ስናደርግ ቲ ኢኳልስ ቱ ራዲካል ቱ ኤች ኦቨር ጂ ነው ማለት ነው። ሶ ኤ መልስ ሊሆን አይችልም። ቢ ቦት ቡሌት ሙቭ ዊዝ ዘ ሴም ሆሪዞንታል ቬሎሲቲ። አሁንም ሁለቱ ተመሳሳይ ሆሪዞንታል ቬሎሲቲ ሊኖራቸው አይችልም። ያ ማለት ያ ሆሪዞንታል የተወረወረው ቬሎሲቲ ሲኖረው ዳውንዋርድ የተወረወረው ደግሞ ቨርቲካል ብቻ ዳይሬክሽን ስላለው ሆሪዞንታል የሚባል ነገር የለውም። ቢ መልስ ሊሆን አይችልም። ሲ ቦዝ ቡሌት ስትሪክ ዘ ግራውንድ አት ዘ ሴም ታይም። ያ ሁለቱም በተመሳሳይ ታይም ይደርሳሉ ማለት ነው። ምክንያቱም ኢት ቦዝ ዲፐንድስ ኦን ግራቪቲ ኤንድ ሄይት። ላይ እንደነገርኳችሁ ሆሪዞንታል የተወረወረው ኢኒሻል ቨርቲካል ቬሎሲቲ 0 ስለሚሆን ኦንሊ ዲፐንድ ኦን ሄይት ኤንድ ግራቪቲ ይሆናል ማለት ነው ታይም። ስለዚህ ሁለቱም ተመሳሳይ የሆነ ታይም አላቸው ማለት ነው። ስለዚህ እኩል ይደርሳሉ ማለት ነው። ዲ የቡሌት ፊርድ ሆሪዞንታል ቴክስ ሞር ታይም ቱ ስትሪክ ዘ ግራውንድ። ሆሪዞንታል የተወረወረው ሞር ታይም ይፈጅበታል ነው የሚለው።
ዘሴም ታይም ስለሚፈጅባችሁ ስትሪክ አት ዘሴም ታይም የሚለው ይሆናል ማለት ነው። ለዛሬው ይዤላችሁ የመጣሁት እነዚህን 5 ጥያቄዎች ነበር። ስለዚህ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በየጊዜው የምለቃቸውን ቪዲዮዎች መከታተል ይኖርባችኋል ማለት ነው። አሁንም በሌሎች ጥያቄዎች እስክንገናኝ ድረስ መልካም ጊዜ። ቻው።